ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሐምሌ 3 ቀን 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያ እየመከረች ነው። የጎዳና ላይ ሩጫ ሐምሌ 5 ቀን 2018 ዓ.ም እንደሚካሄድ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ለጋዜጣ ፕላስ እንደተናገሩት ኢትዮጵያ እየመከረች ነው በሚል መልእክት የ5 ኪሎ ሜትር የጎዳና ላይ ሩጫ ሐምሌ 5 ቀን 2018 ዓ.ም ይካሄዳል። በሩጫው መርሃ ግብር ላይ ከ20 ሺህ በላይ ዜጎች ይሳተፋሉ ተብሎ እንደሚጠበቅ የገለጹት አቶ ጥበቡ ዝግጅቱ ሐምሌ 5 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ ከተማ ይካሄዳል ብለዋል። በምክክሩ ሂደት እየተሳተፉ ያሉትን ባለድርሻ አካላት ጨምሮ ሴቶች፣ ወጣቶች፣ ምሁራን፣ ሰራተኞች፣ ከማህበራት፣ ከሃይማኖት ተቋማት፣ ከሲቪል ማህበረሰብ ድርጅቶችና ከሌሎችም የተውጣጡ ሰዎች እንደሚሳተፉ አቶ ጥበቡ ተናግረዋል። ስፖርትና ኪነ ጥበብ በጎ ዓላማዎችን ወደ ማህበረሰቡ ለማስረጽ ትልቅ አቅም አላቸው ያሉት ቃል አቀባዩ የሀገር ችግሮች ሲፈቱ ለስፖርት እድገት የበኩሉን አስተዋጽኦ የሚያበረክት አቅም ይፈጠራል ብለዋል። የሀገሪቱ በምክክር ወደ ተሻለ ደረጃ ብትሻገር የስፖርቱ ዘርፍ የሚጠቀምበት እድል መኖሩን ጠቅሰው ስፖርት የሚፈልገውን ሰላማዊ ሁኔታ ለመፍጠር መመካከር አስፈላጊ እንደሆነ ገልጸዋል። ለጎዳና ሩጫ የሚያስፈልጉ የምዝገባና ሌሎች ዝግጅቶች እየተጠናቀቁ መሆናቸውን በመግለጽ ኮሚሽኑ በተለያየ መንገድ ባስተላለፈው ጥሪ በውድድሩ ላይ ለመሳተፍ ፈቃደኛ የሆኑ ሰዎች እየተመዘገቡ መሆኑን አስታውቀዋል። ጉባኤው በሀገራት መካከል አጋርነትና ትስስር በመፍጠር ዓለም አቀፍ ስጋቶችን በጋራ ለማለፍ እድል የሚፈጥር ነው ሲሉ የተወካዮች ምክር ቤት አፈ ጉባኤ ገለጹ። የደህንነትን ትብብርና የፓርላማ ግንኙነትን ትብብር ለማጠናከር የሚመክረው ዓለም አቀፍ የፓርላማ የመረጃና ደህንነት ፎረም በአዲስ አበባ መካሄድ ጀምሯል። በፎረሙ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጉባኤው በሀገራት መካከል ስልታዊ አጋርነትና ትስስር በመፍጠር ወቅታዊ ዓለም አቀፋዊ ስጋቶችን በጋራ ለማለፍ እድል የሚፈጥር መሆኑን ገልጸዋል። ኢትዮጵያ በአፍሪካና በቀጠናው ሽብርተኝነትን፣ ህገወጥ የሰዎች ዝውውርና መሰል የደህንነት ስጋቶችን ለመከላከል በትኩረት እየሰራች እንደምትገኝም አስታውቀዋል። የፓርላማ የመረጃና ደህንነት መስራችና ሊቀመንበር ሮበርት ፒቲንጀር በበኩላቸው በአዲስ አበባ በሚካሄደው መድረክ የምንጠብቀው የህግ አውጪ ሚና ጎልቶ እንዲወጣ የሚያስችሉ አቅጣጫዎችን ነው ሲሉ ገልጸዋል። ሊቀመንበሩ እንዳብራሩት በውይይቱ መድረክም ሰው ሰራሽ አስተውሎትን ጨምሮ በኳንተም ኮምፒውቲንግ፣ በዲጂታል የገንዘብ ግብይትና በውጭ ኢንቨስትመንት ላይ ሀገራት ያላቸውን ተሞክሮ በማካፈል የጋራ መፍትሄ እንደሚያመነጩ መግለጻቸውን ከምክር ቤቱ ያገኘነው መረጃ ያመለክታል። የመሰረተ ልማት ዝርጋታ ምርትና ምርታማነትን ለማሳደግ ከፍተኛ ሚና አለው ተባለ። የከተማና መሰረተ ልማት ሚኒስቴር የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም የፌዴራል ስትሪንግ ኮሚቴ ዓመታዊ ጉባኤ በቢሾፍቱ ከተማ እየተካሄደ ይገኛል። በጉባኤው ላይ የተገኙት የከተማና መሰረተ ልማት ሚኒስትር እና የኮሚቴው ሰብሳቢ ጫልቱ ሳኒ እንደገለጹት ፕሮግራሙ በገጠር የመንገድ መሰረተ ልማትን በማስፋፋት የኢኮኖሚ እድገትን በማፋጠንና የገጠር ትራንስፎርሜሽንን በማሳካት በኩል ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። በተለይም ከዚህ ቀደም መንገድ ባልነበረባቸው አካባቢዎች መሰረተ ልማት መዳረሱን ሚኒስትሩ ገልጸዋል። ይህም ህብረተሰቡ የልማቱ ቀጥተኛ ተጠቃሚ እንዲሆንና ምርቱን በቀላሉ ወደ ገበያ እንዲያቀርብ ማስቻሉን አስታውቀዋል። አክለውም የአይነቱ የመሰረተ ልማት ዝርጋታ ምርትና ምርታማነትን በማሳደግ በኩል የሚኖረው ሚና ከፍተኛ በመሆኑ ሀገራዊም በምግብ ራስን የመቻል ግብ ለማረጋገጥ በእጅጉ ያግዛል ብለዋል።
በሁሉም ክልሎችና በድሬዳዋ ከተማ አስተዳደር ተግባራዊ እየተደረገ የሚገኘው ፕሮጀክት አካታች ልማት እንዲሰፍን የበኩሉን አስተዋጽኦ እያበረከተ መሆኑን ጠቁመዋል። የአሁኑ ጉባኤ እስካሁን የተመዘገቡትን ስኬቶች አጠናክሮ ለማስቀጠልና በሂደት የታዩትን ጉድለቶች ለማሻሻል ትኩረት አድርጎ እንደሚመክር ሚኒስትሩ አስታውቀዋል። ኢትዮጵያ በደቡብ ሱዳን የሰላም ማስከበር ተልዕኮ ላበረከተችው አስተዋጽኦ ምስጋና ተቸራት። በተባበሩት መንግስታት ድርጅት በደቡብ ሱዳን የሰላም ማስከበር ተልዕኮ በሴክተር አዛዥነት ተመድበው ሲሰሩ ለቆዩት ኢትዮጵያዊ ብርጋዴር ጄኔራል ዘውዱ እንድሪስ አሸኛኘት ተደርጎላቸዋል። በሽኝት ስነ ስርዓቱ ላይ የተባበሩት መንግስታት ተልዕኮ የበላይ ጠባቂ፣ የሴክተሩ ምክትል አዛዥ ሻለቃ አመራሮች፣ የክፍል ኃላፊዎች፣ የደቡብ ሱዳን መንግስት ተወካዮች፣ ወታደራዊ ታዛቢዎች፣ የተባበሩት መንግስታት ፖሊስ ተወካዮች፣ የድርጅቱ ሲቪል ሰራተኞችና ጥሪ የተደረገላቸው እንግዶች ተገኝተዋል ተብሏል። የተልዕኮው የበላይ ጠባቂ አነስታሴ ኒግራ በስነ ስርዓቱ ላይ ባደረጉት ንግግር ለሰው ልጆች ሰብአዊ መብት መከበርና ሰላም መረጋገጥ ኢትዮጵያ ያበረከተችው የተልዕኮ አፈጻጸም ሀገርን ያኮራ በመሆኑ በመንግስታቱ ድርጅት ስም አድንቀዋል። ኢትዮጵያ ለሰላም ማስከበር ተልዕኮ ለምታበረክተው አስተዋጽኦ ምስጋና ይገባታልም ብለዋል። በስነ ስርዓቱ ላይ ንግግር ያደረጉት ብርጋዴር ጄኔራል ዘውዱ እንድሪስ ለስኬታቸው ምክንያት የሆኑትን አካላት እድሉን የሰጣቸውን የፌዴሪ መከላከያና የመንግስታቱን ድርጅት አመስግነዋል። ብሔራዊ የበጎ ፍቃድ የክረምት መርሃ ግብር መጀመሩ ተገለጸ። በሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዶክተር ከይረዲን ተዘራ የብሔራዊ በጎ ፍቃድ የክረምት መርሃ ግብር መጀመርን አስመልክተው ጋዜጣዊ መግለጫ ሰጥተዋል። በዚህም ህብረ ብሔራዊ አንድነትን፣ የህዝቦችን ትብብርና አብሮነትን ለማጠናከር በርካታ ተግባራት እየተከናወነ መሆኑን አስታውሰው ብሔራዊ የበጎ ፍቃድ አገልግሎት በሁሉም የዕድሜ ክልል የሚገኙ እንዲሁም ከሁሉም የማህበረሰብ ክፍሎች የተውጣጡ በጎ ፍቃደኛ ዜጎች የሚሳተፉበት ዘመኑን የዋጀ አርበኝነትና የሀገር ፍቅር የሚገለጽበት ግዙፍ ሀገራዊ ጥሪ መሆኑን ገልጸዋል። ፕሮግራሙ በሐምሌ 1 2018 ዓ.ም ተጀምሮ ነሐሴ 30 2018 ዓ.ም የሚጠናቀቅ መሆኑንም ሚኒስትር ዴኤታው አስታውቀዋል። ከዚሁ ጋር በተያያዘ መርሃ ግብሩ በ50 ከተሞች በተሰማሩ የሰላም ሚኒስቴር አስተባባሪዎች እንዲሁም የክልልና የከተማ መስተዳድሮች ቅንጅትና ትብብር የሚከናወን መሆኑን አመልክተዋል። የፕሮግራሙ ዓላማ በህዝቡ ውስጥ ተጠብቆ የኖረውን የመረዳዳት የመደጋገፍና የአብሮነት እሴት እንዲሁም ማህበራዊ ሀብት መሳሪያ አድርጎ ህብረ ብሔራዊ አንድነትና አስተሳሳሪ ብሔራዊ ትርክት መገንባት መሆኑን ከሚኒስትሩ ያገኘነው መረጃ ያመለክታል። የኢትዮጵያ አየር መንገድ ወደ ሚዛን አማን ከተማ የሚያደርገውን የቅድመ ምረቃ በረራ በዛሬው ዕለት ጀምሯል። አየር መንገዱ በቀጣይ ወደ ሚዛን አማን ከተማ በሳምንት 3 ቀናት በረራ የሚያደርግ ሲሆን ይህም ለማህበረሰቡ ፈጣን፣ ምቹና ቀልጣፋ የትራንስፖርት አገልግሎት ለማቅረብ ይረዳል። በበረራ ማስጀመሪያው መርሃ ግብር ላይ የኢትዮጵያ አየር መንገድ ግሩፕ ኤርፖርቶች ማኔጂንግ ዳይሬክተር ጌታነህ አደራ፣ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ዋና ተጠሪ ፍቅሬ አማንና ሌሎች አመራሮች መገኘታቸው ተገልጿል። የሀገር ውስጥ የበረራ አድማሱን እየሰፋ የሚገኘው የኢትዮጵያ አየር መንገድ በቅርቡ ወደ ደብረ ማርቆስ ከተማም የቅድመ ምረቃ በረራ መጀመሩ ይታወሳል። የባህር ዳር ዩኒቨርሲቲ የበረራ ስልጠናና ምርምር ማዕከል ለማቋቋም የመግባቢያ ስምምነት ተፈራረመ ተባለ። የባህር ዳር ዩኒቨርሲቲ ከቦይንግ ኩባንያ ጋር በዩኒቨርሲቲ ውስጥ የበረራ ስልጠናና ምርምር ማዕከል ለማቋቋም የመግባቢያ ስምምነት መፈራረሙን አስታውቋል። በፊርማው ስነ ስርዓት ወቅት የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ከቦይንግ ጋር የተፈረመው ስምምነት ታሪካዊ መሆኑን ገልጸው የበረራ ማዕከሉ ምስረታ እንዲሳካ እንሰራለን ብለዋል። የቦይንግ የአፍሪካ ቀጠና ኃላፊ ሄኖክ ተፈራ በበኩላቸው ቦይንግ ከባህር ዳር ዩኒቨርሲቲ ጋር በደረሰው ዘላቂ የትብብር ስምምነት መሰረት ማዕከሉ በዩኒቨርሲቲው ቴክኖሎጂ ኢንስቲትዩት ውስጥ እንደሚቋቋም ተናግረዋል። ኃላፊው ማዕከሉ ልዩ ምርምር፣ ስልጠናና ሌሎች አገልግሎቶችን የሚሰጥ ለበረራ ተማሪዎችና ስራ ፈጣሪዎች ልዩ ድጋፍ የሚያደርግ ነው ብለዋል። የአፍሪካ አየር መንገዶች በቀጣይ 20 ዓመታት ውስጥ 1200 አውሮፕላኖች እና ከ74000 በላይ የበረራ ባለሙያዎችን እንደሚፈልጉ አቶ ሄኖክ ተፈራ ገልጸዋል። መረጃው ከባህር ዳር ዩኒቨርሲቲና ከቦይንግ የተገኘ ነው። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። የሴኔጋል ህገ መንግስታዊ ፍርድ ቤት የፕሬዝዳንቱን ስልጣን ለመገደብ የቀረበውን የህግ ማሻሻያ ውድቅ አደረገ። በተያያዘም የቀረበው የህግ ረቂቅ ከሀገሪቱ የበላይ ህግ ድንጋጌዎች ጋር በቀጥታ የሚቃረን በመሆኑ ተፈጻሚነት ሊኖረው እንደማይችልም ፍርድ ቤቱ አስታውቋል። ዮሐንስ ተስፋ ዝርዝሩን አዘጋጅቶታል።
የሴኔጋል ህገ መንግስታዊ ፍርድ ቤት የሀገሪቱን ፕሬዝዳንት የአስፈጻሚነት ስልጣን በከፍተኛ ደረጃ በመገደብ ለብሔራዊ ምክር ቤት ሰፊ መብትና የበላይነት ለመስጠት ታቅዶ የቀረበውን የህገ መንግስት ማሻሻያ ረቂቅ ሙሉ በሙሉ ውድቅ ማድረጉን አስታውቋል። ፍርድ ቤቱ በትላንትናው ዕለት በሰጠው ውሳኔ የቀረበው የህግ ረቂቅ ከሀገሪቱ የበላይ ህግ ከሆነው ህገ መንግስት መሰረታዊ ድንጋጌዎች ጋር በቀጥታ የሚቃረንና የስልጣን ክፍፍል ሚዛን የሚያናጋ በመሆኑ ተፈጻሚነት እንደማይኖረው በመግለጽ ጠንካራ ማስጠንቀቂያ ሰጥቷል። ይህ የፍርድ ቤቱ ውሳኔ በምዕራብ አፍሪካ በምትገኘውና በዲሞክራሲያዊ ስርዓቷ በምትታወቀው ዳካር የፖለቲካ ምህዳር ውስጥ ከፍተኛ ተጽዕኖ በነበራቸውና ባለፈው ግንቦት ወር ላይ ከስልጣናቸው በተሰናበቱት የቀድሞው ጠቅላይ ሚኒስትር ኡስማን ሶንኮና በአሁኑ ፕሬዚዳንት ባሲሩ ዲዮማዬ መካከል ለወራት የዘለቀውንና አሁን ላይ ይፋ የሆነውን ከባድ የስልጣን ፉክክር ይበልጥ ያጋጋለ ክስተት ሆኖ ተመዝግቧል። በኡስማን ሶንኮ በሚመራውና በአሁኑ ወቅት በሴኔጋል ፓርላማ ውስጥ አብላጫ ወንበር በያዘው ፓስቴፍ ፓርቲ አነሳሽነት የቀረበው ይህ የህገ መንግስት ማሻሻያ ረቂቅ በዋናነት ያነጣጠረው የፕሬዝዳንቱን የአስፈጻሚነት ሚና ወደ ምክር ቤት ስልጣን በማዛወር የህግ መወሰኛ ምክር ቤት ፍጹም የበላይነት በማረጋገጥ ላይ እንደነበር ተሰምቷል። በጥብቅ ክርክርና በገዢው ፓርቲ አባላት ድጋፍ ብቻ በፓርላማው የጸደቀው ረቂቅ ህግ ፕሬዝዳንቱ ማንኛውንም የፖለቲካ ፓርቲ ወይም የፖለቲካ ስብስብ እንዳይመሩ የሚያግድ ሲሆን፣ በአንጻሩ ፓርላማው በመንግስት መዋቅሮች ውስጥ ሰፊ የምርመራና የክትትል ስልጣን የሚሰጥ ነበር። ፕሬዝዳንት ባሲሩ ዲዮማዬ ረቂቁ ህግ ለፓርላማው ቀርቦ ከመጽደቁ በፊት ባደረጉት ንግግር ይህ የህግ ረቂቅ የህዝብን ውሳኔ የሚሻ በመሆኑ ጉዳዩን ወደ ህዝበ ውሳኔ ወስደዋለሁ በማለት ከባድ ማስጠንቀቂያ ሰጥተው የነበረ ቢሆንም የህግ የበላይነትን በመከተል ጉዳዩን በቀጥታ ለሀገሪቱ ህገ መንግስታዊ ፍርድ ቤት በመምራት የመጨረሻ ውሳኔ እንዲሰጥበት አድርገዋል። የመንግስትን ስልጣን በጋራ የያዙትና በአንድ ወቅት የቅርብ ጓደኛና የጸረ ሙስና ትግል አጋር የነበሩት የፕሬዝዳንት ፋዬና የኡስማን ሶንኮ ግንኙነት ወደማይመለስ የፖለቲካ ፍቺ ያመራው በበርካታ መሰረታዊ የሀገር መሪነት ፍልስፍናዎችና የኢኮኖሚ ፖሊሲዎች ላይ በፈጠሩት ጥልቅ አለመግባባት እንደሆነ የፖለቲካ ተንታኞች ያስረዳሉ። ለዚህም ዋነኛው ማሳያ ሴኔጋል ከቀርቦ የማኪሳን አስተዳደር የተረከበችውና ለህዝብ ይፋ ያልተደረገው ከ13 ቢሊዮን ዶላር በላይ የውጭ ዕዳ ሀገሪቱን በከፍተኛ የማክሮ ኢኮኖሚ ቀውስ ውስጥ የከተታት መሆኑ ነው። ይህ የዕዳ መጠን በአሁኑ ወቅት ከሀገሪቱ ጠቅላላ የሀገር ውስጥ ምርት 130 በመቶ በላይ እንዲሆን አድርጎታል። ፕሬዚዳንት ፋዬ ይህንን ቀውስ ለማቃለልና የሀገሪቱን የፋይናንስ መረጋጋት ለመጠበቅ ከዓለም አቀፉ የገንዘብ ድርጅት ጋር በመደራደር የዕዳ ሽግሽግና አዲስ የገንዘብ ድጋፍ ለማግኘት ሲንቀሳቀሱም፣ ጠቅላይ ሚኒስትር ሶንኮ ግን ይህ እርምጃ የሀገሪቱን ሉዓላዊነት ለዓለም አቀፍ ተቋማት አሳልፎ የመስጠት ከፍተኛ ውርደት ነው በማለት በአደባባይ ሲቃወሙ ቆይተዋል። በሌላ በኩል ኡስማን ሶንኮ በቀድሞው ፕሬዝዳንት ማኪሳን አስተዳደር ውስጥ የነበሩ ከፍተኛ ባለስልጣናት በአስቸኳይ በከባድ ሙስናና በስልጣን አላግባብ መጠቀም ወንጀል እንዲጠየቁና እንዲከሰሱ በጽኑ ሲወተውጡ፣ ፕሬዝዳንት ፋዬ ግን የሀገሪቱን ሰላምና የፖለቲካ መረጋጋት ለመጠበቅ ሲሉ በበለጠ ጥንቃቄ በህጋዊ ሂደትና በብሔራዊ እርቅ መንፈስ ረጋ ብሎ ለመጓዝ መምረጣቸው በመካከላቸው የነበረውን የሀሳብ ልዩነት ይበልጥ አጋግሎታል ተብሏል። ይህንን ተከትሎም ፕሬዝዳንት ፋዬ ባለፈው ግንቦት 22 ቀን 2026 ጠቅላይ ሚኒስትር ኡስማን ሶንኮን ከስልጣናቸው በይፋ አሰናብተዋል። ሆኖም የፖለቲካ ተጽዕኖአቸው ከባድ የሆነው ኡስማን ሶንኮ ከስልጣን በተወገዱ በጥቂት ቀናት ውስጥ ፓርቲያቸው ፓስቴፍ በፓርላማው ያለውን አብላጫ ድምፅ በመጠቀም ፈጣን የውስጥ ምርጫ በማካሄድ የብሔራዊ ምክር ቤቱ አፈ ጉባኤ አድርጎ መርጧቸዋል። ይህ ክስተት በሴኔጋል ታሪክ አስፈጻሚውና ህግ አውጪው አካል እርስ በርስ የሚቃረኑበትን ታይቶ የማይታወቅ የስልጣን ትንቅንቅ እንዲፈጠር በር ስለመክፈቱ እየተነገረ ይገኛል። በሌላ በኩል ፕሬዝዳንት ባሲሩ ዲዮማዬ ባለፈው ሳምንት በሰጡት መግለጫ ከአንጋፋው የፖለቲካ ሰውና ከአሁኗ ከፍተኛ አማካሪያቸው አሚናታ ቱሬ ጋር በመሆን በቅርቡ የራሳቸውን አዲስ የፖለቲካ ፓርቲ እንደሚያቋቁሙ ይፋ አድርገዋል። ይህም እስካሁን በጋራ አብሯቸው ከቆዩበት ፓስቴፍ ፓርቲ ሙሉ በሙሉ መገንጠላቸውን ያረጋገጠ የመጨረሻ እርምጃ ሆኗል። ይህንን የሁለቱ መሪዎች ፍጥጫ ተከትሎም በቀጣዩ ዓመት የሚካሄደው የአካባቢና የክልል ምርጫ አዳዲስ የፖለቲካ ጥምረቶች የሚፈጠሩበትና የሴኔጋልን የወደፊት የፖለቲካ ምህዳር ሙሉ በሙሉ የሚቀይር እንደሚሆን ይጠበቃል። ፕሬዝዳንቱ ህገ መንግስታዊ ስልጣናቸውን ተጠቅመው ፓርላማውን የመበተን ህጋዊ መብት የሌላቸው በመሆኑ እስከ መጪው ህዳር ወር ድረስ ከአፈ ጉባኤ ኡስማን ሶንኮ የፓርላማ ጠንካራ ጫናና የህግ ማዕቀብ ጋር እየታገሉ ለመጓዝ እንደሚገደዱ የፖለቲካ ተንታኞች ግምታቸውን አስቀምጠዋል። ዜናውን ስናጠናቀር አሶሺየትድ ፕሬስ፣ አፍሪካን ኒውስ እና ሌሎች የመረጃ ምንጮችን በዋቢነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።